ሰላም ጤና ይስጥልኝ የተከበራችሁ የልወዞዞ በግሬ ቻናል ተከታታዮችና ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ አረ እንደምን ከረማችሁ እያልኩ እንደንቁ የከበረ ሰላምታዬን የማቀርብላችሁ ወንድማችሁ ካፊያው ዘመህር ነኝ። እነሆ ልወዞዞ በግሬ በወኬንድ ቶክ ዝግጅቱ እዚህ ተገኝተናል። ከእናንተ የምንሻው በትዕግስት እንድትከታተሉን ብቻ ነው። ነገር ግን አንድ ነገር እናስታውሳችኋለን። ቪዲዮውን ከተመቻችሁ ላይክ በተኗን በመጫን አትርሱን። ለቻናሉ ግን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ እያልን በቀጥታ ወደ ቪዲዮ እናመራለን። ብቻ እናንተ ተከተሉ። እነሆ ልወዞዞ በግሬ ወኬንድ ቶክ ወደ 1080 ጉዞ ጀምረናል። እንግዲህ 1080 ስንጓዝ ባለፈው ያሳየኋችሁ ይሄ የግንፍሌ ወንዝ ዳርቻ ውብ ሆኗል። እሱን እንዲሁ ቃኘት አድርገን ነው ቀጥታ ወደ 1080 እንሄዳለን። 1080 ለምን ተባለ? እንግዲህ በአፈ ታሪክ ሲነገር የምንሰማው 1080 ከአስመራ እዚህ ድረስ ያለው ኪሎ ሜትሩ 1080 ስለሆነ አካባቢውም 1080 እየተባለ እንደሚጠራ ነው የሚነገርለት። በ1080 ጎዳና ላይ ወክ እናደርጋለን። እንግዲህ በዘፈን 1080 ጠብቅኝ የሚል ዘፈን አለ። ወንዲ ማክ የሚባል ድምፃዊ 1080 ጠብቅኝ ያለ ያንጎራጎረው ዘፈን እናስታውሳለን። ወደ 1080 ወደ ኋላ ዞር ብለን ስናይ ነው እንግዲህ የሚታየን። ወደፊት እስኪ ወደ 1080 እንገሰግሳለን። እሱንም አልፈን ወደ ቤሌርን አልፈን 15 ሜዳ አልፈን እንሄዳለን። እንግዲህ ደመናማ ነው አየሩ። በረራችን በ11 ቁጥር ነው አየሩ። ይሄ አየር ደግሞ ወክ ለማድረግ በእግር ለመጓዝ እጅግ በጣም ደስ ይላል። ምክንያቱም በእግራችሁ ስትንቀሳቀሱ ከውስጣችሁ ሙቀት አለ። ድካሙንም ራሱ እንድትቋቋሙት ያደርጋል። ብርዱ አይታወቃችሁም ስለምትሄዱ ትቋቋሙታላችሁ። ይሄ መንገድ በጣም የሚያምር መንገድ ነው። በመንገድ ልማት ከሚጠሩት አዲስ አበባ ውስጥ ከተሰሩት ስፋታቸው፣ ጥራታቸው ጥሩ ከሚባሉት መንገዶች አንዱ ይሄ ነው። ምናልባት መንገዱ ቦታው ስለማይመች እግረኛ መንገዱ ትንሽ የጠበበ ይመስላል ከሌሎቹ አንጻር እንጂ መንገዱ እንደምታዩት ነው። መኪና ለማሽከርከር እንዲሁ ምቹ ነው። ቤቶቹ የምታዩቸው ዘመናዊ ቤቶች ናቸው። ይኸው ላይ ድረስ የምታዩቸው ቤቶች፣ በዛ በኩል የተሰሩ ቤቶች ይህን ይመስላሉ። በዚህ አካባቢ ሰፈር እንግዲህ ሄዳችሁ የተመላለሳችሁ ትዝታችሁን እንግዲህ ለመቀስቀስ ታስቦ የተሰራ ቪዲዮ ነው። ግራ ቀኙን ይዩት። ምን ተሰማችሁ? ምን አሰባችሁ? ኮሜንት ሴክሽን ላይ አስቀምጡልን። ታች በኩል በዚህ በቀኝ በኩል የምታዩት በጣም በርካታ ቤቶች ተነስተዋል። የወንዝ ዳር ልማቱም የግንፍሌም አንዱ የሱ አካል ነው። ከሱ አልፎ ደግሞ በ1080 በዚህ በታች ወደ ታች በኩል መሄድ በርቀት ወደ ኋላ ዞረን ስናየው ነው የግንፍሌ የወንዝ ዳርቻው ነው። ወደፊት ስንሄድ ደግሞ ወደ 1080 እዛ ጋር የነበሩ ሰፈሮች በታች በኩል እነሱም ተነስተዋል። ስንደርስ እናያቸዋለን። የእግረኛ መንገዱ እንግዲህ እንደምታዩት ነው። እዚህ ጋር ትንሽ ጠበብ ብሏል። ይሄ ለግጭት መኪና ከአደጋ ለመከላከል ይመስላል። በግራ በኩል ያለው ትንሽ ጠበብ ትላለች መንገዷ፣ ግን በዚህ በኩል በቀኝ በኩል ቦታው አይመችም። ዳገት ላይ ነው። ወርታች ነው መሬቱ የምታዩት ወርታች ነው። ይገርማል። ግን ቀደም ሲል እዚህ መንደሮች ነበሩ። ይሄ ፊልዱን አሳይቻቸዋለሁ ባለፈው ከውስጥ ገብቼ። ሰዎች እዚህ ግን በጣም ነው የሚጨንቀው። መኪና በዚህ የሄደ ሳትቢል ቤቶች ላይ ነበር የሚወጣው። ይሄን በውስጥ ስላሳየኋችሁ አሁን ቀጥታ ይሄኛውን ዋናውን አስፋልት እየታዘብን እግረኛ መንገዱን እየታዘብን ግራ ቀኙን እያየን ወደፊት እንጓዛለን። እስከወደዳችሁ እስከፈለጋችሁ እስከፈቀዳችሁ ተከተሉን። ታዲያ አንዳንዶቻችሁ ስቲከር በመግዛት ልታበረታቱን ትችላላችሁ። ስቲከር 5 ብር፣ 10 ብር፣ የ2 ብር ስቲከር ትገዛላችሁ። እንበረታታለን። እዚህ ጋር እንግዲህ ምልክት የሚሆነው ራስ አምባ ሆቴል ታውቁታ ይሆናል። የቆየ ነው። ምናልባት ማስፋፊያ ያደረጉለት ሰፋ ብለዋል። ፊት ለፊት የነበረችው ነች ማቃት እኔ። አሁን ግን በኋላ በኩልም ይታያቸዋል በርቀት ላይ ራስ አምባ ሆቴል የሚለው በዚህ በኩል በዚህ በቅያሷ በኩል መግቢያ ያለው በፊት ግን መንገድ ዳር ላይ ያለችው ብቻ አነስ ያለች ህንጻ ነበረች። አሁን ወደ ላይ በኩል
ተስፋፍቶ ረጅም ቦታ ሰፊ ቦታ ነው የያዘው። እንግዲህ ወደፊት በዚህ በደመናው ወክ እናደርጋለን። ይሄ አካባቢ እንግዲህ እየደረስን ነው። 1080 እየተባለ የሚጠራው ቀደም እንዳልኳችሁ ይሄ አካባቢ ነው። አንዳንድ ስሞች ቀደም ሲል ይጠሩባቸው የነበሩ ስሞች በጊዜ ቆይታ እየጠፉ ይሄዳሉ። በኋላ ትቼ የመጣሁት አካባቢ ምስማር ፋብሪካ የሚባል ቦታ መጠሪያ ነበር። ምናልባት አሁን አይጠራበትም፣ ብዙዎች ላይ ያውቁት ይችላሉ። አንዳንድ ስሞች እየቆዩ ሲሄዱ እየጠፉ ይሄዳሉ። በዛ ስም አይጠሩም። ልክ እንደ አስመራ መንገድ፣ አሁን አስመራ መንገድ አይጠራም። በኋላ ኃይሌ ገብረስላሴ ጎዳና ተብሎ ነበር፣ በዛም አይጠራም። እንደዚህ አይነት ስሞች አሉ። ይሄ 1080 አሁን ብዙዎች አያውቁትም። እንደውም ወንዲማክ ከዘፈነ በኋላ የቱ ነው እያሉ ሰዎች እየጠየቁ እንዴ እንደዚህም አይነት ቦታ አለ እንዴ? ታሪኩ ደግሞ ከአስመራ እዚህ ድረስ 1080 ኪሎ ሜትር በመሆኑ ብቻ እንደዛ እንደተባለ ነው የሚነገረው። አፈ ታሪክ ነው። የአዲስ አበባ ከተማ እንግዲህ ባህልና ቱሪዝም ሊሆን ይችላል አላውቅም፣ የሚመለከተው ክፍል ስለ ሰፈሮቹ ግን አንድ የተጠረዘ ነገር ዶክመንት የተደረገ ነገር ቢያዘጋጅ መልካም ይመስለኛል። እኔ አሁን እንደዚህ አይነት ነገር ቢዘጋጅ በጣም ጥሩ ነው። ሰዎች እንግዶች ሲመጡ ይሄ ሰፈር ምንድን ነው ሲባል ዶክመንት ላይ መገናኛ ብዙሃን ሰራተኞችም ኮት ያደርጉታል። እዛ በጥናት አስጠንቶ ሰፈር ገብቶ ትልልቅ ሰዎችን ጠይቆ በዶክመንቴሽን የሰፈሮች ስም ለክፍለ ከተማ ለወረዳዎች ራሱ ቢሰጣቸው በኋላ ላይ ያለ ሰው አጠናቅሮ ተዘግቦ ቢቀመጥ ጥሩ ነው። አንዳንድ ሰፈሮች በተለይ ስያሜያቸው ያገኙበት እንትኑ በጣም አስገራሚ የሆኑ ሰፈሮች አሉ። በግለሰቦች በደጋግ ኢትዮጵያኖች ስም የተሰየማለ። ይሄ ነው እንግዲህ 1080 በዚህ በታች በኩል የነበሩ ቤቶች እንዳልኳቸው ተነስተዋል፣ ግን ታጥሮ ተቀምጧል። እስካሁን ምንም አልተሰራበት። ለኢንቨስትመንት ተብሎ ተከልሎ የተቀመጠ ነው። ሰዎች ተነስተው የቀበሌ ቤት ተሰጥቷቸዋል። የግል ይዞታ ያላቸውም እኔ እዚህ አካባቢ የሚኖር ሽሮ ሜዳ ቦታ እንደተሰጣቸው አውቃለሁ። ሽሮ ሜዳ ተሰጥቶናል። ቤት ግን አልሰራሁም ያለኝ ሰው አለ። እዚህ ቤት ለመስራት ጥረት እያደረኩ ነው፣ ገና ነው ያለኝ ሰው አለ። ይቺ ነበረች እንግዲህ ራስ አምባ የቀድሞዋ እኔ የማውቃት ይቺ ነበረች። ከላይ በኩል ግን ከዚህ የበለጠ ትልቅ ማስፋፊያ ቦታ ተሰጥቷቸው ሰርተዋል። ቀጥሎ አዲስ ቪው የሚባል አለ። እዚህ አዲስ ቪውም ቀላል የሚባል ሆቴል አይደለም። ቅዳሜና እሑድ በተለይ በሩ ላይ ድግሱም ሲደገስ ያለው የሰርግ እንግዲህ ውስጥ የተለየ አዳራሽ ዝግጅት አላቸው ይመስለኛል። ቤቱ ገበያ ያለው ቤት ነው። መንገዱ በመኪና ተጨናንቆ ነው የምታዩት ብዙ ጊዜ። አሁን እንደውም የለም፣ ከዳር እስከ ዳር ነው። አንዳንዴ ምንድን ነው ግብዣ ነው ምንድን ነው የሚያስብል ነው። እንግዲህ ቤቱ በምን እንደሆነ አላውቅም፣ ተመራጭ ቤት ነው። መኪና መንገዱን እያያችሁት ነው። ምቹነቱ ነው። መጨናነቅም የለም እንደምታዩት፣ የትራፊክ ጃምም የለም። ሰዓቱ እንግዲህ ምሽት ላይ ነው፣ 12 ሰዓት አልፏል። ዘና ብላችሁ ነው የምትሄዱት። ይሄ እንግዲህ ይታያችሁ ከሆነ ታጥሮ የተቀመጠ ነው። ቤቶች ተነስተው ለልማት ግን ቦታው እንደዚሁ ታጥሮ አለ። የሆነ ነገር እንደታሰበ ያስታውቃል። ባሻገር የሚታያችሁ ደግሞ ቤሌራ አካባቢ ነው። ወደ አቧሪ የሚወስደው መንገድ ይታያችኋል በርቀት፣ እሱ መንገድ ነው። ዝናብ ሊያካፋ ያለ ይመስላል። እንግዲህ ወቅቱ ነው፣ ሰኔ ነው። በእርግጥ ዝናቡ ቀደም ብሎ ግንቦት ላይ ነው የገባው። ሰኔ 25 ግን ትክክለኛ ክረምት የሚገባበት ነው በኢትዮጵያ የቀን አቆጣጠር። ሰኔ 25 እስከ መስከረም 25 ነው የክረምት ወራት የሚባለው። ነገር ግን አዲስ አበባ በተለይ ቀደም ብሎ ነው ሁሌ። ግንቦት ከገባ ከግንቦት አጋማሽ በኋላ የክረምት አይ ቲንክ እዚች አካባቢ መሰለኝ ትክክለኛው 1080 ብቻ ያለሁባት አካባቢ ይመስለኛል። ኮሜንት ላይ ግን ታስቀምጡልኛላችሁ ትክክለኛው። ይቅርታ እንግዲህ ካሜራ ለማስተካከል ነው። ካሜራው ያስቸግራል፣ ለማስተካከል እየሞከርኩ ነው። በእጄ እንግዲህ ሊገባባችሁ ይችላል። አውቄ አይደለም
አፉ በሉኝ። እንግዲህ መንገዱ ስፋት ግሪን ኤሪያው በዛ በኩል ሰዎች መቀመጫ አጸዱ በጣም ያምረው። በላይ በኩልም እንደምታዩት ነው። እዚህ ጋር እንደውም ለብቻዋ የሆነ ተከለለች ስፔስ አለች። ተከለለች ሳይሆን አረንጓዴ ተደርጋ ለህዝቡ መቀመጫ አለ። ፋውንቴን ነገርም አለ። ሰዎች ይኸው እዚህ ቁጭ ብሎ ስልክ እየነካኩ ይኸው እዚህ ጋር እቺም ካፌ ነገር ትመስለኛለች። ይሄ ደግሞ አብዛኛው እንግዲህ ከዚህ ቀደም እንዳሳየዋችሁ እንደዚህ አይነት ስፔስ ሲኖር ለልጆች የተከለለች መጫወቻ ትኖራለች። እዚህ ጋር አሁን አዋቂዎች መጥተው ካፌ ቁጭ ሊሉ ይችላሉ፣ በረንዳ ላይ ቁጭ ሊሉ ይችላሉ። ልጆቹ ደግሞ እዛ ጋር እስኪ ስንደርስ አሳያቸዋለሁ። ጫፍ ላይ አለ መጫወቻ። ስለዚህ ልጆቹ እዛ ይጫወታሉ። ወላጆች እዚህ ሆነው በአይን ቃኘት እያደረጉ ማየት ይችላሉ። ይሄ ወደ ቤሌር መውረጃ እየደረስን ነው። ሰዎች ቁጭ ብለው ስልካቸውን እየነካኩ፣ አንዳንዶች ደግሞ እንትን ምንድነው ቲክቶክ የሚሰሩ ልጆች እንደዚህ አይነት ቦታ ላይ ብዙ ጊዜ ያያሉ። ቪዲዮ በስልክ ይሰራሉ። ወጣቶቹ ጎበዞች ናቸው። አሁን በስልካቸው በጣም ብዙ ነገር ነው የሚሰሩት። ቪዲዮ ራሱ የዩቲዩብ ቪዲዮ ይሰራሉ። አዝናኝ የሆኑ ቪዲዮዎችን ይሰራሉ። ብዙ ተከታይም አላቸው እና እንዲህ አይነት ቦታው ላይ አያቸዋለሁ ብዙ ጊዜ ሲቀረጹ። አንዱ ሲቀርጻ ያለው የልጆች መጫወቻ ያልኳቸው ይችላል። እዚህ ጋር እንደምታዩት ልጆቻችሁን እዚህ አስቀምጣችሁ እናንተ እዚህ መጫወት ትችላላችሁ። ምናልባት በጣም ትንሽ ልጆች ከሆኑ እዛው በቅርብ ማየት ያስፈልጋል። ግን ራሳቸውን ችሎ መጫወት የሚችሉ ከሆነ እዛ ጋር ሻይ ቡና እያላችሁ ማየት ትችላላችሁ። ቁጭ ብላችሁ እዚህ አልተለመደም እንጂ መጽሐፍ ማንበብ የመሳሰለውን ነገር ማድረግ ይቻላል። እቺ ወርታችን የምታጠፈው ወደ ቤሌር የምትሄደው መንገድ ነች እቺ። እኛ ቀጥታ እስኪ ወደ ላይ እንሄዳለን። እዚህ አካባቢ ተወልዳችሁ ያደጋችሁ ወይም ደግሞ በዚህ አካባቢ ስትመላለሱ የነበራችሁ ስታዩት የሆነ ስሜት ይፈጥራል። እኔ በደንብ የማውቀውን አካባቢ እንደዚህ በምስል ሳየው የሆነ ስሜት ይሰማኛል። ቲቪ ስክሪን ላይ ስታዩት የሄድኩበትን የመጣሁበትን በምስል ሳየው በጣም የሆነ ስሜት አለው እና እንደሱ እንደሚጋባባችሁ ተስፋ አደርጋለሁ። ይሄ ወደታች ወደ ቤሌር ወደ አዋሬ የሚወስደው መንገድ ነው። እኛ ግን ቀጥታ ወደ ፊት ተሻግረን እንሄዳለን። ይሄ ቀጥታ ያለው ላይ ከፍ ብሎ የምታያቸው 15 ሜዳ ነው። እንግዲህ 15 ሜዳ እንደሚታወቀው በጣም በርካታ ተጫዋቾች ልጆች ያፈራ ነው። ቀደም ሲል እንግዲህ በጣም ጭቃ ነበር። ይሄ በርቀት አንድ ያሳይቻችኋለሁ እየፈረሰ አንድ ከሁለት ሳምንት በኋላ ምን ደረጃ ላይ እንዳለ ደግሞ አሳያችኋለሁ። ይሄ ሜዳ እንግዲህ በጣም ጭቃ ነበረ እና ጭቃ ክረምት ሲሆን በተለይ ልብሳቸው በጣም ይበላሻል። በጣም ይቸገሩ ነበረ። አሁን ግን ያ ተለውጦ አርቲፊሻል ሳር አሁን ክረምት ነው። በዚህ ሰዓት ሲጫወቱ በዚህ እንግዲህ አብዛኞቻችሁ ኢትዮጵያ ውስጥ ያላችሁ በተለይ በታክሲም ስታልፉ ያላችሁ ልብሳቸው ጭቃ በጭቃ ሆኖ ሲጫወቱ ታያላችሁ እና በጣም ምን አይነት ስሜት ነው ነበር እኔ ሁሌ በዚህ ሳልፍ። ያ ቀን ግን ተቀይሯል። አሁን እንደምታዩት አርቲፊሻል ሳር ተተክሏል። ዝናብ ጥሏል። አሁን ምንም ጭቃ ነገር የለም። ወድቆ ቢነሳ ምንም ይዞት የሚነሳ የለም። ያኔ ግን አንድ የወደቀ ማለት ሲነሳ ጭቃ ይዞ ይነሳል። ቁጥሩ ማሊያ ምናምን የለም። ይሁት ትልቅ ሜዳ ነው በነገራችን ላይ ይብል ለክለቦች ትሬኒንግ ማድረጊያ እንኳን በቂ ይመስለኛል። እኔ አሁን ካለው ሀገራችን ችግር አንፃር ጥበቃ ይደረግለታል። ውስጥ በቃዎች አሉ። ውስጥ ሰዎች ይገባሉ፣ በስነ ስርዓት ተጫውተው ይወጣሉ። ሰዎች ቆመው ወክ ያደረጉ ቆመው የነሱን ጨዋታ ያሉ ገብተው ማየት ይችላሉ። ይሄ መንገድ እንግዲህ እንዳልኳችሁ ነው። በጣም አስፋልቱም እዚህ ጋር የእግረኛው መንገድ ትንሽ ሰፋ ይላል። እዚህ ጋር ሲመጣ ግን እነኚህ ቤቶች ስላሉ ትንሽ አያችሁት። እዚህ ጋር ጠበብ ማለት ቤት አለ። እቺ ግሪንዋ ወደዚህ ትመጣለች። ይሄ እንግዲህ ያጋጥማል። ልወዞዞው በእግሬ ዎክ ኤንድ ቶክ። ለቻናላችን አዲስ የሆናችሁ ቻናላችን ከወደዳችሁት ከተመቻችሁ መሰል ቪዲዮዎችን ስለምንሰራ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ በታላቅ አክብሮት እንጠይቃለን።
ወደ ላይ ወደ መድኃኔዓለም ቤተክርስቲያን አለ እዚህ ጋር ታጥፎ ከሆነ ዳገቱ ላይ ስትደርሱ ወደ ቀኝ ታጥፎ የሚገባ የመድኃኔዓለም ቤተክርስቲያን አለ። አየሩ ትንሽ ደረብ ካረጉ የሚስማማ አየር ነው። ልጆችም ይዞ መውጣት ይቻላል። እንቅስቃሴ ካለ ብርዱ ብዙም አያስቸግርም። ይሄ ደግሞ አጥሩ የምታዩት ትራዲሽናል ቤት ነው። ላቢያጆ አለው። እዚህ ደግሞ በግራ በኩል ሻይ ቡና የሚባልበት አለ። አጥሩ እንደምታዩት ይሄ ባህላዊ አጥር ነው የሚመስለው። ጫካ ውስጥ ያለ ዝም ብሎ ራሱ በቅሎ የደረቀ ዛፍ ነው የሚመስለው እንጂ አምጥቶ ያጠሩበት አይመስልም። ለየት ለማድረግ ተሞክሯል። እዚህ ጋር ስፔስ አለ እንደምታዩት። በጣም ችግሩ አዲስ አበባ ውስጥ መኪና ማቆሚያ ነው። አሁን እዚህ ጋር በጣም ብዙ ስፔስ አለ። በደንብ ማኔጅ ተደርጎ መኪኖች የሚቆሙ ከሆነ እዚያ አካባቢ ጉዳይ ያለው ሰው እዚያ አምጥቶ አስቀምጦ ፓርኪንግ ጠባቂዎች አሉ። አሁን ደግሞ አዲስ ተደራጅተው የመጡ ፓርኪንግ የሚሰሩ አሉ። የሰላም ምንድነው የሰላም ዘብ ነው ምናምን የሚባሉ ነበሩ። ቀደም ብሎ በቀበሌ ወረዳ ውስጥ የሚሰሩ የነበሩ እነሱ ተደራጅተው አሉ። እዚህ አድርጎ ጉዳዩን መጨረስ ይቻላል። እና እንደዚህ አይነት ቦታዎች ናቸው አሁን መስፋፋት ያለባቸው አዲስ አበባ ውስጥ። እና የታክሲ ማቆሚያና ማውረጃ አስፓልት ዳር ላይ ነው። በተለይ ዋና መነሻዎቹ ወደ ውስጥ ገባ ማለት አለባቸው። መንገድ ላይ ሊያወርዱ ይችላሉ፣ ሊጭኑ ይችላሉ። ግን ዋና መነሻቸው ተርሚናል ያስፈልጋል። ገባ ብሎ አንዳንዶች አሉ አሁንም እዛው መንገድ ዳር ላይ የሚጭኑ፣ አብዛኞቹ ተርሚናል ተሰርቶላቸው ትንሽ ወደ ውስጥ ገባ ብለው የሚቆሙበት አለ። ልጅ ካሜራዋን አይቷታልና እንዴ እየቀረጸ ነው ይላታል። በሰማዋለሁ። እዚህ ጋር እንደምታዩት ወደ ቀኝ ገባ ብላችሁ እዛ እንግዲህ አሁን ስንታየን ከወንዙ ባሻገር ሁለት ስፔሶች አሉ ለመዝናኛ ተብለው፣ ወደታችም አለ እንዲገባ ብሎ አረንጓዴ ሆነው መቀመጫዎች አሉ። አብዛኛው ለውዝ እንደዚህ ያዞራሉ። ቁጭ ብላችሁ ለውዝ ይመጣል። ለውዝ እንትን ያሉ ጊዜ የሚያሳልፉ ሰዎች አሉ። ግን አሁን ክረምት ላይ ይሄ አይመችም። አንደኛ ዝናብ ስለሚጥል እኔ መቀመጫዎቹ ይርሳሉ። ሁለተኛ ሳሩ ደግሞ ቶሎ እንትን ካላለ ጤዛ ነገር ይዛል። ነገሩ ሳሩን መርገጥ ስለማይቻል በድንጋይ ላይ ነው የሚያልፉት። ቅዝቃዜው በጣም ስለሚስብ እዚህ ጋር መቀመጥ በጋ ላይ ነው በጣም የሚሻለው እንጂ ክረምት ላይ ትንሽ ያስቸግራል ብዬ አስባለሁ። እንዴት አያችሁት? እዩት። እዚህ ጋርም እንዳልኳችሁ እንደዚህ አይነት መዝናኛ ሲኖር ሰዎች እዚህ ጋር ቁጭ ብለው ጨዋታ አዋቂዎች ቢይዙ እንኳን ልጆችን አንዳንዴ እኛ ሀገር ልጆች ይዘን ሄደን አዋቂዎች መሀል ቁጭ እናደርጋቸዋለን። ተገቢ አይመስለኝም። እና እዚህ አዋቂዎች ጋር እኛ መተን ቁጭ ብንል ልጆቹ ግን እዚህ ጋር እንደ ልጆች መሆን አለባቸው። ልጆች እንደ አዋቂ መሆን የለባቸውም። እና እዚህ ጋር ገባ ብለው ያት ተዘግታለች። አሁን ዛሬ እዚች ውስጥ ገብተው መጫወት ይችላሉ ማለት ነው። ይሄ ሁሉ መኪና እንግዲህ ቅድም ከላይ ስመጣም አይታችሁት ከሆነ ሰልፉ ነዳጅ ነው። ነዳጅ በጣም ዋጋው ጨምሯል። እዚህ ሀገር አሁን መኪና ያለው ሰው በጣም ችግር ነው። አሁን ከሐምሌ ጀምሮ ደግሞ 15% ታክስ ሊጣልባችሁ ነው ነዳጅ ላይ። እንግዲህ በእንቅርት ላይ ጆሮ ደግፍ ማለት ይሄኔ ነው። ምክንያቱም ከዚህ ቀደም ሰብሲዳይዝ ይደረግ ነበር፣ ነዳጅ ይደጎም ነበረ። እንደዛ ሆኖ አልቻልንም ነበረ። ትራንስፖርት ሲጨምር እኛኑ ጋር ነው ተጠቃሚው ጋር ነው የሚነካው። አሁን ግን ሰብሲዳይዝ መደረጉ ሲቀር በዛ ላይ ነዳጁ ሲጨምር ታክሲ ለመጠቀም አሁን ትንሿ አጭር መንገድ 10 ብር ነች። አሁን እኔ ከተነሳሁበት ከ4 ኪሎ ማለት ነው። እኔ እንኳን ቀደም ገባ ብዬ ነው የተነሳሁት። ከ4 ኪሎ እዚህ ድረስ 10 ብር ነው። እኛም መልመድ ያለብን እንግዲህ የአንድ ፌርማታ መንገድ የ10 ብር መንገድ እንደዚህ በእግር መሄድ አለብን፣ መልመድ አለብን። ራቅ ያለ ቦታ ከሄዳችሁ ድሮ ክፍለ ሀገር የሚካሄድበት ነው። 2 ፌርማታ 25 ብር ይመስለኛል፣ እንደዚህ 25 ብር እንደዚህ አካባቢ ነው። እና ከባድ ነው። በቀኝ በኩልም የምታዩት እንደዚሁ ነው። ለመዝናኛ ቦታ ነው። ሰዎች አሉ።
ይሄ በየእንትኑ እየገባ ነው። ግን ይሄ እዚህ ጋር ድንጋይ ስለሌለው ሳሩን እየረገጠው ነው የሚሄደው። መስመር ያወጣል። ድንጋይ ይሰራ ነበር ሌላ ቦታ ላይ ጡቦች አሉ ቁጭ ቁጭ የሚሉ ሰዎች ራሱ በዛ እንደሄዱ የሚመቸውም እንደዛ ነው። በዛ ሲሄዱ ነው የሚመቸው። ቀበና እንግዲህ ቀበና እዚህ ጋር አደባባይ ነበረች፣ ታስታውሳታላችሁ። አደባባዩ ፈርሳ አሁን በመብራት ብቻ መሸጋገሪያ ሆኗል። ብዙ አደባባዮች ሰፊ ነበሩ፣ ሰፊ አደባባዮች ነበሩ አዲስ አበባ ውስጥ በጣም በርካታ። ለቡ መጀመሪያ ሲፈርስ ትዝ የሚለኝ ለቡ ኢምፔሪያል፣ ከዛ እነሱ ሲፈርሱ የትራፊክ ጃሙ ቀነሰ። አሁን የአንድ ፓይለት ፕሮጀክት ተቆጥሮ አሁን ሌሎች አደባባዮችን በማንሳት በመብራት በማስተላለፍ የትራፊክ ጃሙን ለመቀነስ ጥረት ተደርጓል። እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ እንደ ሁሌው ሰላምና ጤና ከሁላችን ጋር እንዲሆን ተመኘው። ጤና ይስጥልኝ።